ዛሬ ደግሞ ምን ሆነሽ አረፈች? እንትን እኮ እንዳጋጣሚ አክስቴ መጣ። ከዛ እሷን ስታስተናግጂ ነበር አይደል? ወይኔ አለቃ ግን ምን አይነት ሰው ነህ? ልክ ልልስል እውነት በጣም የልብ አዋቂ ነህ። ደግሞ ምንድን ነው ወጥ ቤት መስለሽ የመጣሽ? እንዴ ማለት ወይኔ ጉዴ! እንደኔ ልብ ቢስነት እንደቅጡ ናቸው። መቅዲ ነው የምትጠብቂው? እሷ እኮ ቲቶር አትገባም። ኧረ እኔ እሷን አይደለም። እና ማንን ነው? ማንንም። እኔ በቃ እንሂድ። ኢዛናን ነው? ኧረ አይደለም። ለምን እሱን ፈልገዋለሁ? ያው የለመድሽው ሰላምታ ቀረብሻ። እንደውም ዛሬ ስላላየሁት ደስ ነው ያለኝ። እርግጠኛ ነሽ? እንዴ ፊት አይናገርም? ፊትሽማ ዛሬ በሰላም ነው? ምን አጋጥሞት ነው የሚል ጭንቀት እንደዋጠው ነው የሚያሳየው። እባክሽ እኔ በሷ ለሚጫወንኩት እና በማን ነው? ጽናት አለችኝ ባልኩሽ ጉዳይ ነው። እሷም እኮ ልክ ናት። በእሷ አትፍረጂ። ብዙ ሰው ደግነት ከሰራ በኋላ እጇ መዳፈርሽ ይሆንበታል። አዎ እኔ በቃ እንሂድ። አዎ ኢዛና የሚመጣ አይመስለኝም። ከክላስ ስንወጣ ታገኘዋለሽ። ረባለው ረበስማ ጽናትን ሌላ ሌቭል ውስጥ ገብቶ የለ እንዴ 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 ምን ነው ባላቋረጥኩ አልኩ። የምሬን ነው የምላቸው። ረበስማ ጸዴ ሆኗል ጽናት። በቃ ጸዴ አሁን ያለበት ሌቭል ይለያል። ከዚህ በፊት ስናገረው ስጮኸው የነበረው ይሄንን ነው። ሰው ጨምሩ፣ ሌላ ነገር እየፈጠራችሁ ሂዱ ብዬ ነበር። እንግዲህ ትንሽ ጠፍቼ ነበረ። ዛሬ ተመልሻለሁ። ግን ስመለስ አሪፍ ነገር ነው ያየሁት። እውነት ለመናገር ጥሩ ነገር ነው ያየሁት። በተለይ የኪራ ሰራተኛ በቃ ፈታ አድርጋኛለች። እንዴ ቆይ እንዴት ናችሁ? የጽናት ተከታታይ ድራማ ቤተሰቦቿ ማን ናቸው? ዛሬማ አብረን ጽናትን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ጽናት ትናንት በነበረው ክፍል አሪፍ ነበረ። እኔ እንደሆነቱ በጣም ተመችቶ ነው ያየሁት። የትናንትናውን ክፍል ወድጄው ደልቶኝ እኔ ያየሁት። እንደዚህ አልጠበኩም። ብዙ ነገር ተፈጥሯል። እንደተጋቡ ሰምቻለሁ ግን አላየሁትም። ያው ደርሶኛል። ሹክ እያለ እያለፈች ምናምን መታለች። ደርሶኛል እና ብቻ አሪፍ ነበረ። ከረጅም ጊዜ በኋላ ቢያንስ አንድ 10 ወር 15 ክፍል ምናምን ሳልዘል አልቀርም እውነት ለመናገር። ግን ትላንትና የነበረው ክፍል አሪፍ ነበረ። ከጠበኩት በላይ ነው እውነት ያገኘሁት ጽናትን። ብዙ ነገር ተጨምሯል። ብዙ ነገር ተፈጥሯል። ምሩ ምን ሆናለች ንገሩኛ ኮሜንት ላይ ያስረዳችሁ። ረጅም ጊዜ ጠፍቻለሁ። እንትን ላይ በተፈጠረው አይደለ ሰርጉ ላይ በተፈጠረው ጉዳይ ያው ምሩ አትሰማም አትለፋም። ብቻ እሱ ነገር ተፈጥሯል። ምሩ ጋር ደግሞ የገባችው ሰራተኛ አለምዬ እሷን አስገብታ ምሩን አሁንም ለማጥፋት እስከ መጨረሻው ምሩን ለመጨረስ እያደረገች ያለችው ጥረት እኔ በጣም አላደንቀውም። ምን ጠብቃችሁ ነበር እንዴ? ተቀልዳላችሁ እንዴ? መች አጠዋችሁ? የምትመልሱልኝ ኮሜንት ላይ መች አጠዋችሁ? እንደዚህ ብዬ ካልኩማ ብቻ አሪፍ ነው ያለው ነገር ቤት ውስጥ እየተፈጠረ ያለው ደስ ይላል። ብቻ ምሩ ጋር ያለውም ነገር አሪፍ ነው። ምሩ የምትነቃበት ጊዜ ግን በጣም ናፍቆኛል። ክብሮሜ መጥቷል። ዌልካም ብለናል። ክብሮሜ እዛኛው ጋር አለ አይደለ? መቼም ታዩታላችሁ ብዬ ነው። ኑሐሚን ላይ ገብቷል። በአዲስ መልኩ ኑሐሚን ላይ መጥቶላችኋል። እዛ ጋር ከአምራን ጋር ሽርጉድ እያለ ነው። እዚያ ደግሞ መምጣት አለብን። ለሰኒ ከችበል አቤትም እነ ጽናት ጋርም አዲስ ነገር ተፈጥሯል። ትንሿ የምትባል ሰራተኛ ገብታለች። ብቻ ደስ የሚል ነገር አለ። በዚህም በዛም ጮክ ብዬ አይቼዋለሁ። ጥሩ ነገር አይቻለሁ ብዬ አስባለሁ። ብቻ በአጠቃላይ አሪፍ ነገር ነው ማለት በፊት ከለመድኩት ነገር ወጣ ያለ ነገር አይቻለሁ። እውነት ለመናገር እዚህ በፊት የነበረው ነገር በጣም በቃ ስልችት የሚል ነገር ነበርና ምናልባት በጣም ሳቢ እንዲሆን ያደረገኝ የኪራ ሰራተኛ አዲሷ ሰራተኛ በጣም ድራማውን እንዲስብ አድርጎታል ብዬ አስባለሁ። እሷኛዋ ፓርት ማለት ነው። ሁለተኛ ደግሞ ያው ጠፍቼ ስለመጣሁ ነው መሰለኝ። ብቻ ጥሩ ነገር ነበረው። አሪፍ ነው። እንደዚህ ከሆነ ጥሩ ነው። ያው እኔም ተናግሬያለሁ፣ ብዙ ጊዜ እናገራለሁ። ሌሎቹ ላይ ምናልባት የምታዩ ልጆች በደንብ ተናግሬያለሁ። አዲስ ድራማ ከሚጀምሩ ያለውን ድራማ እያሰፉ እያሻሻሉ ሰው እየቀየሩ ሰው እየጨመሩ መሄድ ነው የሚሻለው ብያቸዋለሁ። ምክንያቱም አዲስ ጀምሩ ከታች ነው የሚጀምሩት። ለምሳሌ ሐረግ ላይ የተጀመረ እንግዳ የሚል ድራማ አለ አይደለ? የሚታየውን ቪው አስባችሁታል? 100,000 አሁን ወደ 20 ምናምን ክፍል ደርሷል። እስከዛ ድረስ 100,000 ምናምን ብቻ። ልክ ደግሞ ሐረግ ምዕራፍ 2 ሲጀመር በአንዴ 300,000 ታየላቸው። ሐረግን አሁን ባያቋርጡት ኖሮ ገብቷቸዋል። ሐረግ አለቀ ብሎ ባይጨርሱት ኖሮ እና ምዕራፍ 2 ብሎ በዛው ቢቀጥሉ ኖሮ
በቃ የበፊቱን ቪው ይዞ ነበር የሚቀጥሉት። 600 ሺህ እየታየላቸው ነበር የሚቀጥሉት። ገብቷቸዋል። አይከስሩም ነበር እና ያንን ነገር ይዞ መሄድ አሪፍ ነው ብዬ አስባለሁ። አንዴ ቫይራል የሆነ ታዋቂ የሆነ ነገር ይዛችሁ መሄድ የቢዝነስ አንዱ አካል ነው ብዬ አስባለሁ እና ይዛችሁ ስትሄዱ ግን ሰው እንዳያሰለች አዲስ ነገር እየጨመራችሁ አዲስ ነገር እየፈጠራችሁ አዲስ ሰው እየተካችሁ ምናምን ሲሆን በጣም ደስ ይላል ብዬ አስባለሁ። እና በዚህኛው በኩል እውነት ለመናገር አድንቄያቸዋለሁ። ጽናት 190 ምናምን ደርሰናል አይደለ? ዋው 200 ልንገባ ነው። የመጀመሪያ የኢትዮጵያ ፊልም ረጅም ፓርቲ ያለው ፊልም ሊሆን ነው እንግዲህ። ጽናት በርቱ ብያለሁ። በርቱ፣ ማቆም የለም እንቁስቁሰዋለን። እስኪ እናንተ የምታግዙኝ ነገር ካለ ደግሞ ኮሜንት ላይ አግዙ። ማለት ከዚህ ቀደም የተፈጠሩ ነገሮች ምናምን ኮሜንት ላይ ጻፍ ባጭሩ ብታደርጉልኝ ለቀጣዩ ሪቪው በደንብ ተዘጋጅቼ ምናምን እንድመጣ ማለት ነው። አሁንም በሹክሹክታ እየመጣው ዝም ብዬ እዚህ እዛ ብዬ ከምጠፋባችሁ ቶሎ በሉና ኮሜንት ላይ የሆነ ነገር ጻፉልኝ። መቼም እንደምንጠፋ እንደምትም ተስፋ አለኝ። ያው የጠፋሁበትም ምክንያት አካውንቱ እየተንቀሳቀሰ ስላልሆነ ሰርታችሁ 1000 ብቻ ከሆነ ቪው መከራ ነው ጋይስ፣ መከራ ነው። ጊዜ አጥፍታችሁ ቪዲዮ መቀረጽ አለ። ከዛ በኋላ 3 ሰዓት ቁጭ ብላችሁ ኤዲት ማድረግ አለ። ያ ሁሉ ነገር አለና ከዛ በኋላ ነው ወደ እናንተ የሚደርሱ። ያንን ሁሉ ሰዓት እንትን ብላችሁ ደግሞ ትንሽ ቪው ብቻ ከሆነ ምንም ያህል ኢንካም አታገኙም። አሁን 1000 ቢታይ እንደው ምናልባት ማታ ላይ ምናምን ከተለቀቀ $1 ሊሰራ ይችላል። ቀን ላይ 9 ሰዓት ምናምን ከለቀቅ ነው ደግሞ 50 ሳንቲም 60 ሳንቲም ነው የሚሰራው እና ያ ደግሞ ልፋት ብቻ ነው የሚሆነው ከምታገኙት አንጻር እንትን አይልም እና በዛ ምክንያት ነው ወደኋላ የቀረሁት። ሌሎቹ ላይ የተሻለ እይታ ስላለ ወደ እነዛ ማድላት ይሻላል ብዬ ነው የጠፋሁት። እስኪ እንግዲህ የሚስተካከል ይመስለኛል። እንቀጥላለን። መቀጠላችን አይቀርም። እረፍት እየወሰድን እንቀጥላለን። ለማንኛውም ለዛሬ የነበረን ቆይታ ይሄንን ይመስላል። ጽናትን ወድጄዋለሁ በአሁኑ ክፍል ወይም ደግሞ ባለፈው ክፍል። እናንተስ እንዴት አገኛችሁት? ኮሜንት ላይ አስቀምጡልኝ። በጣም ወዳችኋለሁ። ፋይንካችሁ ክፉ ነው ዘርፏችሁ ሊሳካላችሁ ይኖርባችሁ፣ ቀናችሁ ሁኔታችሁ ሁሉ ይሆንላችሁ እያልኩ እኔ ብዙ ተሰናበትኳችሁ። መልካም ጊዜ። እኔ የምለው ሐረግ ምዕራፍ 2 ላይ ጭራሽ ያሻሽሉታል ስንል ወደ ታች ዘቅዘቀው ይዘው ይመጣሉ እንዴ! ኧረ ሰዎቹ ምን ሆነዋል ጋይስ? እንዴ ምን ነግቷችኋል? ሐረጎች ምን ነው የሆነ ነገርማ እንጓገጭ አድርጎባችሁ ነው የመጣችሁት። ትክክልም አይደላችሁ እንዴ! በዛሬው ክፍል እኮ የገኒን ብቻ ነው ያየነው። ሌላ ማንን አይታችኋል ጋይስ? እኔ ስክሪኑ ላይ ገኒን ብቻ ነው ሳይ ነበረው። 5 ደቂቃ ላይ አረኩ ገኒ፣ 15 ላይ አረኩ ገኒ፣ 25 ላይ አረኩ ገኒ፣ መጨረሻው ላይም ገኒ። ምን ይሄ ነው እንዴ? ተውና ይሄ አያስቅም። የምሬን ነው አያስቅም። አብላኝ እንግዲህ ለሚከታተላችሁ ሰው እንዴት ነው የምላችሁ? እኔ አልዋሻችሁም። ማለት ከታተላችሁ ቆይ እንዴት እንደሆነ ነግራችኋለሁ። ከዛ በፊት እንዴት ናችሁ ውድ የሐረግ ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬም አብረን ሐረግ ሪቪው እናደርጋለን። እኔ አልከታተለም ያልኩትን ነገር ግልጽ ላደርግላችሁ። ያው ብዙ ድራማዎችን ሪቪው አደርጋለሁ። ሁሉንም ድራማ ግን እያየሁ ሪቪው ማድረግ አልችልም፣ ምክንያቱም ጊዜ ይፈልጋል። 40 ደቂቃ ሙሉ ቁጭ እያየች እንደገና ተቀርጬ እንደገና አይሆንም አይደለም። ኢንፎርሜሽን ካለኝ በኢንፎርሜሽን መሰረት ሪቪው አደርጋለሁ። ኢንፎርሜሽን ካጣው ደግሞ ድራማዎቹ ስለሚገቡኝ አብዛኛዎቹ በተለይ ደግሞ እነዚህ ቀለል ያሉ ድራማ ስለሆኑ ውስብስብ ስላልሆኑ 5 ሚኒት ላይ ከፍተዋለሁ። ኔክስት 25 ሚኒት አደርገዋለሁ። መጨረሻው ላይ በቃ አለቀ። በዚህ መልኩ ላየው እችላለሁ ኢንፎርሜሽን ካላገኘው። አብዛኛውን ጊዜ ግን ኢንፎርሜሽን ስለሚነገረኝ ወይም ደግሞ ኢንፎርሜሽን ስለሚሰጠኝ በዛ መልኩ ነው ሪቪው ላደርግላችሁ የምችለው። አንድ እውነታ ነው ይሄ። እኔ ግን እውነት ለመናገር ሐረግ በትላንትናው ክፍል እንዳለን ገኒ ነበረ ሳያት የነበረው። እየተሰጠኝ ኢንፎርሜሽን የሆነ ምንም አይነት ውስብስብ ያለ ነገር አልነበረም። በቃ የዛሬው ክፍል ሪቪው ባታረቁም የሆነ የተለየ ነገር የለውም አይነት ኢንፎርሜሽን መጣልኝና እንዴ ምን ቢለቀቅ ነው ብዬ ገባሁና 5 ሚኒት ላይ ያረኩት ገኒ ነች። አሳለፍኩና ደግሞ 15 ገኒ ነች፣ 25 ገኒ ነች፣ 40 ገኒ ነች። እንዴ ወገን ተሳስቶ ነው ካሜራው ተሳስቶ ነው። አንዴ ገኒን እስካን አድርጎ በቃ እዛው ላይ ቀርቶ ነው። ምን ይሄ ነው እንዴ? እሺ እሱ ነው በል። እሺ እሱ ኤዲተሮችስ ሌላ አጡ እንዴ? ወይስ ደግሞ ገኒ ላይ ከማፍጠጣችሁ የተነሳ በቃ ሁሉም ሰው ገኒ እየመሰላችሁ እንዴ? ነገሩ እንዴት ነው? ከኛ ነው ከነሱ ነው ጋይስ? እስቲ የገባችሁ አስረዱኝ። አይ እውነት አሻሽሉት።
መምጣታችሁ ካልቀረ አሻሽሉት። ብዙ ያልተፈቱ ነገሮች እያሉ ዝም ብሎ የሆነ እዛው ትርምስምስ ያለ ነገር ባታመጡልን ደስ ይለናል። እንደ እውነቱ ያው እኔ እረዳችኋለሁ። እንደ አንድ ባለሙያም ዝም ብላችሁ ስታዩ ትረዱታላችሁ። በቃ አንደኛው ክፍሉን ለማስረዘም ነው። በቃ ማለት እድሜ ድራማውን እድሜ ማስረዘሚያ መንገዶች ናቸው እንደነዚህ አይነት ነገሮች። ምንም በቃ አንድ ቦታ ላይ 10 ጊዜ መታየት ማለት በአንድ ክፍል ውስጥ ምንም ጥቅም የሌለው አይነት እና ሰዓት የመግደል አላማ የያዘ ነው እና በዚህን ታይም ደግሞ ከሁሉም ነገር በላይ ጊዜ ውድ ነው ብዬ አስባለሁ። ለሁላችንም ጊዜ በጣም ትልቅ ነገር ነው። ጊዜ በጣም ውድ ነው ብዬ አስባለሁ። አብዛኛው ሰው ስራ እየሰራ ሊያይ ይችላል። ከስራ በኋላ በረፍት ታይሙ ሊያይ ይችላል እና የሰው ጊዜ ባናጠፋ በእንደዚህ አይነት ነገር ጥሩ ነው ብዬ አስባለሁ እኔ እንደ ራሴ። እና ይሄ ሃይላይት አታብዙ። አንድ ሰው ላይ አንድ ክፍል ላይ አንድ ከባድ ነው። ለምሳሌ በትላንትናው ክፍል 31 ምናምን ደቂቃ ነው አይደለ? ድራማው ሙሉ ድራማው 25ቱ ደቂቃ ገኒ ላይ ነበር ማለት ይችላሉ። እርግጠኛው እኔም ነግራችሁ ገኒ በቃ ሌላ የለም እኮ ጋይስ። እና አስተካክሉትና አሪፍ አድርጋችሁ ጀምሩ። ቀጥሉ፣ ጀምራችኋል፣ ቀጥሉ ነው። ደግሞ አንድ ማስታወቂያም አይቼ ነበረ። ምንድን ነው ደግሞ እሱ ድራማ ነው ወይስ ምንድን ነው? የቲክቶክ ድራማ ነው አልገባኝም። ብቻ እሱን ከምትጀምሩ ይህንኑ አስተካክሉ። ይሄ ውርጋጥ ለውርጋጥ አድርገን ምናምን በቃ እንትን እንዳይሆን የሆነ የተጨመላለቀ የተቦካካ የቦካ ምናምን እንዳይሆን አሪፍ እያደረጋችሁ ብትሄድ አሪፍ ነው ብዬ አስባለሁ። ሀረግ ስም ያለው ድራማ ነው። ጥሩ አድርጋችሁ ሳቢ ብታደርጉት ኑሮ መጀመሪያውንም ዝም ብላችሁ ድፍን አድርጋችሁ ከመዝጋታችሁ በፊት በዛው ብትቀጥሉ ኑሮ የተሻለ ነገር ማግኘት ይቻል ነበር። ያው አይ ቲንክ ከጀርባም የተለያዩ ችግሮች ይኖራሉ ብዬ አስባለሁ። ምክንያቱም ተዋናዮቹ እዛ ላይ ያሉ ተዋናዮች ሌላ ድራማ ላይ መተወን አይችሉም ነበረ ምናምን ብቻ የሆነ ወሰብሰብ ያለ አይነት እንትን ነበረ። እንደዛ ሲሆን ደግሞ ካልጨመራችሁ እነሱም አይሰሩም እንዴ፣ አያዋጣማ ጋይስ። በአሁን ጊዜ አይታችኋል እንግዲህ አንድ ድራማ ላይ የሚተውን ሰውዬ ለምሳሌ አደይ ላይ ከዛ ደግሞ ሌላ ላይ ከዛ ሌላ ላይ ያን 4-5 ድራማ ላይ የሚተውኑ ልጆች አሉ። በተለይ ጽናት ላይ የሚሰሩ ልጆች 4-5 ድራማ ምናምን ላይ ይተውናሉ። ከነዛ ሁሉ ገንዘብ ያገኛሉ። ሀረግ ላይ የነበሩ ደግሞ በቃ ሀረግ ላይ ነው፣ ሌላ ድራማ ውስጥ መግባት አይችሉም ነበር ሀረግ እስኪቋጭ ድረስ። እና እንደዛ አይነት አለመግባባቶች ተፈጥሮ ሊሆን ይችላል ያለቀው ምናምን። እና እርግጠኛ የሆንኩበት እንትን አይደለም፣ ሀሳብ አይደለም፣ ያው የራሴ ሀሳብ ነው ይሄ። ብቻ ከመጣችሁ አይቀር ጥሩ ነገር እያሳያችሁ ብትሄዱ አሪፍ ነው ብዬ አስባለሁ። ምክንያቱም ምዕራፍ 2 ሲሆን ጠንከር ብሎ ነው አይደለም መጀመሪያ ያለበት፣ ጠንከር ብሎ ነው መሄድ ያለበት እንጂ እንደዚህ ለፈስፈስ እያደረጋችሁ ጊዜያችንን እያቃጠላችሁ አትሄዱ ለማለት ያክል ነው። እኔ አሁን ትላንትናውን ክፍል ምንድን ነው የምነግራችሁ? ምን ያየነው ነገር አለ? ምንም እንጃ፣ ግራ ገብቶኛል። ምንም የገባኝ ነገር የለም። ገነት ላይ ማን ነው በሩን የዘጋው? ማን ነው? ፂነች ይህንን ሁሉ ነገር እያደረገች ያለችው ወይስ ደግሞ ሎሊት ልትሆን ትችላለች? እኔ ያው ሎሊት ነች ባይ ነኝ። ይህንን ታደርጋለች የሚል እኔ ሀሳብ የለኝም። ምክንያቱም ምንም ያህል ብትሄድ ይህን ያህል ትጠበባለች ብዬ አላስብም። ውሃ ከስር ምናምን ማስገባቱ፣ አየር እንዳይገባ ማድረግ ምናምን ትንሽ ወስብስብ ያለ ነው። ይህን ያህል አታደርግም። ጽዮቱን ያው ዘግታ ቀጥታ በሩን ዘግታ ልትወጣ ትችላለች እንጂ ከኋላ አየር እንዳይገባ በውሃ ምናምን። ውሃ ነው ያስቀመጥሽው ወይስ ደግሞ በውሃ ጨርቅ ሞልተሽ ምናምን ነው? እንዴት ነው ነገሩ? እሱ ራሱ ከባድ ነው ጋይስ፣ ገና ከባድ ነው። ብቻ ገኒ ፌንት ጭራለች። ምን ትሆናለች ነው? ምንም አትሆንም። አይዟችሁ፣ በቃ ምንም የሚፈጠር ነገር የሆነ አንድ አካል ይደርሳል። በቃ ትነሳለች። በቃ እቺ ነች። ለማንኛውም በቃ ይበቃኛል። ራሴን እያመመኝ ነው እንደሆነ። በሉ መልካም ጊዜ ይሆንላችሁ። በቀጣይ ክፍል እንገናኛለን። ሀረግ በትላንትናው ክፍል እንደእውነቱ አልተሳካም። ያፌት ያመልጣል የሚል 100% ግምት ነበር። እውነት ለመናገር አልተሳካም። አልተሳካም ማለት ለነገው ነው ወይም ደግሞ አሁን ላለፈው ክፍል ነው። ማምለጡ የማይቀር እውነታ ነው። መውጣቱ ከዛ የማይቀር እውነታ ነው። ናታን ግን አሁን ከያፌት የተወሰነ የተሻሻለ ይመስለኛል። ያደረግከውን ነገር በካሜራ እየተቆጣጠርኩ ነው ብሎ ማለቱ እኔ በጣም ተመችቶኛል። ነገር ግን ያፌት በአንድ ቦክስ ተዘርሮ መውደቁ ጥሩ ነው። ምክንያቱም መቶት ወይም ደግሞ በአንድ ቦክስ ከተመታ በኋላ ያፌት ተነስቶ ናታንን መቶ ምናምን ለመውጣት ቢጥር ትንሽ ከበድ ይላል። ምክንያቱም
ለአመታት እዛ ቤት ውስጥ ተዘግቶ ነው ያለው ሰውየው። ምግብ በአግባቡ አይሰጠውም። ገብቷችኋል? በአግባቡ አይንቀሳቀስም። ስለዚህ ሰውየው ያን ያህል ጉልበት ሊኖረው አይገባም እና እንደሱ አይነት ስህተት እንዳይፈጠር ሰግቼ ነበረ። ብቻ በቀላሉ አለመውጣቱ ተመችቶኛል፣ ግን በቅርቡ ይወጣል። እንዴት ናችሁ ውድ የሐረግ ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬ አብረን ሐረግን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ሪከመንድ ማደርጋችሁ ይሆናል። ሐረግ በትላንትናው ክፍል እውነት ለመናገር ያን ያህል ሳቢ ክፍል አልነበረም። የሆነ ዝባዝንኬ ምናምን አይነት ክፍል ነው። 40 ደቂቃ ሙሉ በቃ የሆነ ምንም የሚጥም ነገር አልነበረም። እውነት ለመናገር አሳሳቢ ነበር አይደለ ጋይስ? ብቻ ደስ የሚል ክፍል አልነበረም። እንደራሴ የሆነ ሳቢ የሆነ ነገር አላየንበትም። የሆነ ተራ አይነት ወሬዎች ምናምን አይነት ነገር ያየ ነው። ያው እንግዲህ ተከታታይ ድራማ እስከሆነ ድረስ ሁሌ ጥሩ ነገር አናገኝም፣ የታወቀ ነው። ጊዜ ማስረዘሚያ፣ ክፍሉን ማስረዘሚያ ጀስት ቢዝነስ ስለሆነ ማለት ነው። እና እንደዚህ አይነት ነገሮችን ነው ያየ ነው። ኤፉና ናታን አንድ ላይ ሆኖ ሲያወሩ ምናምን ነበረ። እንዲሁም ደግሞ ናታን ስለ ያፌት አንስቶላት ነበር ምናምን እና እሷ እንደሌለ ነው የምታውቀው፣ ወይም ደግሞ እንደሞተ ነው የምታውቀው። ናቱ አልነገራትም። አሁን በህይወት መጥቶ የፍራታንን ሲያገኛት ፊት ለፊት ምን ልትል ነው? እቺ ልጅ በድንጋጤ ራሱ አትሞትም ጋይስ እንዴ? ኧረ ናታን ቢያንስ ንገራት። የምሬን እኮ ነው። ለአመታት ሞቷል ተብሎ ተቀብሯል ተብሎ ድራሹ ያልታየ ሰውዬ የሆነ ቀን ላይ ብድግ ብሎ መጥቶ ፊት ለፊታችሁ ቢቆም እናንተ በድንጋጤ አትወርቁም እንዴ ጋይስ? እንዴ የምሬን እኮ ነው። ክው ነው የምትሉት። ክው በቃ ቀድማችሁ ከሱ ልትሸሹ ነው፣ ልትሄዱ ነው ማለት ነው። ልትሄዱ ነው ማለት ይገባችኋል። እሱ ገባበት ወደ ተባለው ጉድጓድ እናንተ ቀድማችሁ ልትገቡ ነው ከሱ በፊት። ብቻ በጣም አሳሳቢ ነው። እሱነቱ ብቻ ሳይሆን ለነሱ ራሱ በጣም አሳሳቢ ነው እሱ በህይወት መኖሩ። ከዚህ ቀደምም ብያቸዋለሁ ስለዚህ ነገር። ከዛ ቦታ ካመለጠ ኃይለኛ በቀላ ሊበቀላቸው ይችላል የሚል ሀሳብ አንስቼላችኋለሁ። ሁለተኛ ደግሞ ናታን አሁን ብቻውን ነው እየሆነ ያለው ብዬ አስባለሁ። ማለት ፂም ከሱ ጋር አይደለችም። ገብቷችኋል አይደለ? በፊት ብዙ ኮኔክሽን ነበረው። ያለች ኤፉ እንኳን አሁን ነው በቅርቡ ከሱ ጋር የሆነችው አይደለም። እንደገና ሉሊትም ከሱ ጎን ሆና ለሱ ነበር ማስረጃዎችን ስሰበስብ የነበረው ምናምን፣ እንደነዚህ አይነት ነገሮች ነበሩ። ቢኒ ነበር ምናምን እና አሁን ይሄ ሁሉ የለም። በዛ በኩል ደግሞ ስትሄዱ የዲያራ እናት ዘመድ ወይም ደግሞ ከባዱ ጠላት ሆኖ የመጣው ከውጭ የመጣው ልጅ ማለት ነው። እሱም ቀጥ ብሎ እነሱ ቤት ገብተዋል። ከዚህ ጋርም ተግባብተዋል። እንደገና ፂን እየሰለላት ነው በራሱ እህት አማካኝነት። በመኪና እንደተገጨ ማስመስሎ ቤት ገብተዋል። ቀድሞም ያው ኤፉን ሲከታተላት ነበረ። ብቻ የሆነ ከበድ ያለ ነገር አለ። ከዚህ ቀደም አንድ ነገር አንስቼላችኋለሁ። ያፌት ካለበት ወጥቶ እንዲሁም ደግሞ ቢኒም ተስተካክሎ ሎሊትም ተስተካክላ ቤተሰቡ አንድ ላይ ሆኖ የራሳቸውን ትልቅ ጠላት የሚባለውን አስወግደው ሰላማዊ ህይወት የሚኖሩበት መጨረሻ ሊኖሩ ይችላል ብያቸዋለሁ ድራማው። ምክንያቱም ያፌት ቤተሰብ ነው፣ ቢኒም እንደዛው ቤተሰብ ነው፣ ሉሊትም እንደዛው ቤተሰብ ነች። ያው የቤተሰብ ውጊያ ነው ይሄ ሁላ፣ የቤተሰብ ጸብ ነው በቃ እየተፈጠረ ያለው እና ነገሮችን በጥሩ መንገድ አስኪደው ወደ መጨረሻ አካባቢ የራሳቸውን አንድ ትልቅ የሚሉት ጠላት፣ የሁሉንም ጠላት፣ የቤተሰቡን ጠላት አስወጥተው ወይም ደግሞ ከህይወታቸው ላይ ወደ ህግ አቅርበው ወይም ደግሞ በቃ ወደ ፍርድ አቅርበው እነሱ የራሳቸውን ህይወት በይቅርታ የሚኖሩበትም አይነት መንገድ ሊፈጠር ይችላል ብያቸዋለሁ። ምክንያቱም ከዚህ ቀደም ብዙ ነገር አንስቼላቸዋለሁ በምዕራፍ 1 ላይ በጣም ብዙ ነገር። ለምሳሌ ያፌት ወዶ አይደለም እዚህ አይነት ህይወት ውስጥ የገባው፣ ከቤተሰቡ የተነሳበት ከቤተሰቡ የደረሰበት ጉዳት ነው። ይሄ የደረሰበት ጉዳት ደግሞ ያለ ምክንያት አይደለም፣ የሆነ ምክንያት ይኖረዋል ብያቸዋለሁ። አብዛኞቹ ወደዚህ እንትን ውስጥ የሚገቡት ወይም ደግሞ እንደዚህ አይነት ባህሪ ውስጥ የሚገቡት ከጀርባቸው የሆነ ትልቅ ነገር አለ፣ ትልቅ ጉዳይ ስላለ ነው ብዬ አንስቻለሁ። እና እንደነዚህ አይነት ነገሮችን ፈተው ቤተሰቡ በመግባባት እና አንድ የሚሆንበት መንገድ ሊፈጠር ይችላል የሚል ሀሳብ አለኝ። እናንተ የራሳችሁን ሀሳብ ኮሜንት ላይ አስቀምጡልኝ። ከዛ ውጭ ደግሞ ያው ይመጣሉ ብያችኋለሁ። በዛ በኩል እነ ናኦድ እነ ቤዝ ምናምን አሉ።
ይመጣሉ። ያው ቤዝ እዛኛው ድራማ ላይ ስላለች ነው ኑሐሚን ላይ ትንሽ ቢዚ ስለሆነች ነው ውጭ ሄዳለች ምናምን ነው። ያው በዛው ደግሞ እናንተ እንድትናፍቋት ገብቷችኋል አይደለም? መመለሳቸው የማይቀር ጉዳይ ነው። ብቻ ያለውን ነገር እስኪ አብረን እናያለን። እናንተ ለየት ያለ ነገር ካለ እና ለየት ያለ የሰማችሁት ደግሞ የተረዳችሁት ነገር ካለ ኮሜንት ላይ አስቀምጡልኝ። ለማንኛውም ለዛሬ የነበረ ቆይታ ይህንን ይመስላል። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደምሳልኳችሁ የዲሰካላችሁ ይመርባችሁ፣ ቀናችሁ ሁሌታችሁ ብሩ ሆንላችሁ እያልኩ እኔ በዚሁ ተሰናበትኳችሁ። መልካም ጊዜ። ፒስ። እኔ ምን ብዬ ነበረ ጋይስ? ምን ተናግሬ ነበረ? ሉሊት ነች ብያችሁ ነበር። እሱ ብቻ አይደለም ያፌት ሲያስመስል ነው ይወጣል በቅርቡ ብያችሁ ነበር። ምን ተናግሬ ነበር? እና ታዲያ ላይክ ይገባኛል ጋይስ። እኔ እኮ ተናግሬያለሁ። ሐረግ ላይ ምንም ነገር አያመልጣችሁም፣ እኔ ካለው ምንም አያመልጣችሁም ብዬ ተናግሬያለሁ። ምንም ማድረግ አይቻልም። እንግዲህ ጦርነቱ በይፋ ሊጀመር አንድ ክፍል ብቻ ይቀረዋል። ቀጣይ ክፍል ላይ ያፌት ያመልጣል ወይስ አያመልጥም? መልሱን ለእናንተ ልተውና እንደግናችሁ ውድ የሐረግ ተከታታይ ድራማ ቤተሰቦች አማናችሁ ወይ? ዛሬ አብረን ሐረግን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ሐረግ በትላንትናው ክፍል ይለይ ነበር። ያው በጣም ልብ አንጠልጣይ የነበረው ነገር ይፋ ወጥቷል። ያው አካውንቴ ትንሽ ተመቷል፣ ብዙ ቪው አልነበረው። ምናልባት ሁላችሁም ጋር አልደረሰ ሊሆን ይችላል እንጂ በደንብ ተናግሬ ነበረ። ገብታችሁ ማየት ትችላላችሁ። ከዚህ በታች ያለውን ቪዲዮ ክሊክ አድርጋችሁ ሪቪውን መከታተል ትችላላችሁ። ያወራሁትን እዛ ጋር ማግኘት ትችላላችሁ። እና እኔ ምንም የዋሸኋችሁ ነገር የለም፣ ተናግሬያለሁ። ሲጀመር የሉሊትን ጉዳይ ባለፈው ነው የነገርኳችሁ። ገና ምዕራፍ 2 እንደተለቀቀ ነበር የነገርኳችሁ። ሉሊት አውቃ ነው እያስመሰለች ነው ብያችሁ ነበረ። በባለፈው ሪቪው ላይ ደግሞ ከቢኒ ጋር ያለችው ያው ራሷ ሉሊት ነች። አስቡበት ብያችሁ ነበረ። 2 ምርጫ ነበር የሰጠኋችሁ፣ ወይ ሉሊት ወይም ቤዛ ነች፣ ከሁለቱ ምረጡ ብያችሁ። እኔ ደግሞ በስተመጨረሻ ላይ ሉሊት ነች ብያችሁ ሪከመንድ አድርጋችሁ ነበረ እና እውነት ለመናገር በጣም ደስ ብሎኛል። ጦርነቱ አሁን በይፋ እየጀመረ ነው። ከዛ ሁሉ በላይ ደግሞ ቢኒ በጣም ተመችቶኛል። ምክንያቱም ስለተከታተላት ልጅቷን ወደድኩሽ ምናምን ብሎ ሳያስፎግር መቅረቡ በጣም አሪፍ ነው። ለፂን መጠበቁ በጣም ተመችቶኛል። እነ ቢኒ ደግሞ ከናታን ጋር አይደሉ፣ ያው ታውቃላችሁ ጸብ ላይ አይደሉ፣ የራሳቸውን ጎራ ምናምን ይዘው ነው ያሉትና እንዴት ነው ነገሩ አሁን? እንዴት ነው የሚሆነው? እሺ ጠላት በዛ እኮ አክተሮቹ አነሱ፣ ተመናመኑ። በፊት ኤፉና ናታንን የሚደግፉ ብዙ ነበሩ አይደለም? አሁን ግን የሉም። ሁሉም በየራሱ መድረክ ነው የሚሮጠው፣ ወይም ደግሞ በራሱ ሩጫ ላይ በራሱ ዛቢያ ላይ ነው በቃ የሚሽከረከረው። ለምሳሌ ሉሊትን ይዋት፣ ሉሊትም አሁን ወደዛው ለብቻዋ ተከፍላለች። ቢኒ ተከፍሏል። ፂ ሁሉም ጋር አይደለችም፣ የራሱ ዓለም ላይ ነው ያለችው። እንደገና ደግሞ የዛይ ሴትዮ ልጅ ዘመድ መጥቷል። በዛ በኩል ደግሞ ያፌት እያስመሰለ ነው። ብቻ ድራማው ወዴት እያመራ ነው? ከዚህ ውጥንቅጥ ውስጥ እንዴት ነው የሚወጡት? ወዴት ነው የሚወጡት? ፖሊሶቹን ግን ማየት እፈልጋለሁ። አሁን በቅርቡ ፖሊሶቹ ቢመጡ በጣም ደስ ይለኛል። እነ ህዊ እነሱ ቢመጡ እጅግ ደስ ይለኛል። እንደገና ደግሞ ነይ አምራን ነይ ቶሎ በይ። ያው ውጭ ሄዳለች የተባለችው እዛኛው ላይ የተወነች ስለሆነ ነው። ትመጣለች፣ በቅርቡ ትመለሳለች። እንዳትጠራጠሩሽ፣ ትመጣለች። ጎትቼ ነው ማመጣላችሁ። ብቻ በዚህም በዛም በሉት። ሐረግ እንደ ስሙ ሐረግ ሆኖ ቀጥሏል። ኮሜንቶቻችሁን ለማየት ትንሽ ሞክሬ ነበር። ያው የሁሉንም ባላነብ ዝም ብዬ ገባ ብዬ ሾፍ አድርጌ አልፌያለሁ። አብዛኞቻችሁ እንትን ብሏችኋል። አሁን በቃኝ እጅ ላይ ምናምን ያላችሁ አይነት ኮሜንቶችን አይቻሉ በብዛት። አንዳንድ ሰዎች ደግሞ ድራማው ገና ጀመረ ያሉ ሰዎችም ነበሩ። በቃ አሁን ድራማው ተስተካከለ፣ ትክክለኛው ዛቢያ ላይ እየሄደን ያላችሁ ሰዎች ያላችሁ እናንተ ሰዎች በደንብ አድንቄያችኋለሁ። ከዚህ በኋላ ያማረ ይሆናል ብዬ አስባለሁ። ምክንያቱም ምዕራፍ 1 ላይ የሰሩትን ስህተት ምዕራፍ 2 ላይ ደግሞታል ብዬ እኔ በራሴ በኩል አላስብም። ከዚህ በፊትም ተናግሬያለሁ። አንድ ታዋቂ የሆነ ወይም ደግሞ ስም የያዘ ድራማ በቃ እያሳመራችሁ በቻላችሁ ትልቅ ወደፊት መሄድ ነው እንጂ አዲስ ድራማ መጀመር ያን ያህል አያረካም። ማለት በጣም ካልተጠበባችሁ በስተቀር በአሁን ጊዜ ድራማ ቫይራል ይወጣል ማለት ትንሽ ከበድ ይላል። ቫይራል ነው፣ ቫይራል አይደለም ማለት አይደለም።
ግን በጣም የተሻለ ነገር ማምጣት አለባችሁ፣ ወይም ደግሞ የተሻለ ነገር ማሳየት አለባችሁ ብዙ ቪው እንዲኖረው። ለምሳሌ ከተጀመረ 20 ምናምን ክፍሎች ሆኖታል፣ ግን 100 ሺህ ነው እስካሁን እየታየ ያለው። ሐረግን ደግሞ ይዩት፣ ገና ምዕራፍ 2 በተለቀቀ የመጀመሪያው ክፍል 400 ሺህ ገብቷል። ልዩነቱን እዩት። በቢዝነስ ደረጃ ስትሄዱት ስም ያለውን ነገር ስሙን እያሻሸላችሁ አሪፍ እያደረጋችሁ ብትሄዱ ጥሩ ነው ብዬ አስባለሁ። እኔ እንደዛ ነው የማምነው እና ለዛም ይመስለኛል መለስ ብለው እንደገና አስበው ምዕራፍ 2 ተብሎ የመጡት እንጂ እንደማያዋጣ ስለገባቸው ነው። ኖላዊ ላይ ያላችሁ ሰዎች ይህንን ነገር ተጠቀሙበት። ምዕራፍ 2 ብላችሁ ቀጥሉ። ትንሽ እረፍት ስጡና ለህዝቡ እንዳይጸላጭ። ከዛ ውጭ አያዋጣም። ምን ብያቸዋለሁ። ከዛ ውጭ የፂ መንበላጠጥ እኔ ምንም አልተመቸኝም። ፂ ተስተካከል የምትሉ ሰዎች እስኪ እጅ ወደ ላይ። ፂ ግን ምን ሆና ነው ጋይስ? ምኗን ነው የሚያማት? ምንድን ነው የነካት? ምንድን ነው? ምን አስባ ነው? እኔ አልተረዳኋትም። እንደሆነቱ አልገባኝም፣ አልገባችኝም፣ ግራ ገባችኝ። እና ፂ እባክሽን ወደ ዛቢያሽ ተመለሽ፣ ዛቢያሽን መልሽ። የድሮ ማንነትሽ ቢመለስ ደስ ይለናል። አሁን ግን እኔ ድራማው ከበድ ያለ ይመስለኛል። ከበፊቱ ከበድ ብሎ የሚመጣ ይመስለኛል። ብዙ የሚያሳዝኑ ገና እጅ የሚሉ ነገሮችም እንዳሉ ነው የሚሰማኝ። ማለት እንደ ምዕራፍ 1 ቀለል ያለ ነገር ይሆናል ብዬ አላስብም። ወይም ደግሞ ቀለል ይሆናል፣ በምን ልግለጽላችሁ፣ ቀላል ይሆናል ብዬ አላስብም። ነገሮች እየከበዱ እንደሚሄዱ ይሰማኛል። የቢኒን ስህተት ተስተካክሎ በናታን ጎን ይቆማል ብዬ አስባለሁ። ምናልባትም ያፌትም ከናታን ጋር ቆሞ ጠላቶቻቸውን አስወግደው ቤተሰቡ አንድ የሚሆንበትም ነገር ይፈጠራል ብዬ አስባለሁ። እንደዛ ቢሆን ደግሞ ያው በጣም ደስ ይለኛል እኔ፣ ምክንያቱም ወንድማማቾች እንደሆኑ ታውቃላችሁ ብዬ አስባለሁ። እንደዛ ነው አይደለ? አልተሳሳትኩም አይደለ? አርሙኝ ከተሳሳትኩም። እና ወደዛም ሊያመራ ይችላል። ወዴት እንደሚያመራ እንግዲህ አብረን የምናይ ይሆናል ማለት ነው በሚመጡት ቀጣይ ክፍሎች። እስኪ እናንተ እንዴት እያያችሁት ነው? ሐረግን ምን እያላችሁ ነው? ምን እያላችሁት ነው? እስኪ ምናልባት እንደው ኮሜንት ላይ ሁላችሁንም ስላላየው አሁን የምትነግሩኝ ነገር ካለ ብትነግሩኝ ደስ ይለኛል። እስኪ አውጉኝ፣ ዝም ብላችሁ አውጉኝ። በቃ ችግር የለውም እኮ ዝም ብላችሁ የሆነች ነገር ብትነግሩኝ ችግር የለውም። ያፌት በቀጣይ ክፍል ያመልጣል ወይስ አያመልጥም? ቅድም ጠይቄያችኋለሁ። እስኪ መልሳችሁን ኮሜንት ላይ አስቀምጡልኝ። ምን ጥርጥር አለው እንደምትሉኝ ተስፋ አለኝ። ምንም ጥርጥር የለውም ያመልጣል። ግን ያፌት ይመቸው፣ ያራዳ ልጅ ነው። በቃ እንደ ያፌት የሚመችኝ የለም እዚህ ድራማ ላይ። ከምሬ ነው ብላችሁ በቃ እናንተ አንድ ስታስቡ እሱ 2 ቀድሟችሁ ሄዷል። በጣም አስተዋይ ነው በነገራችን ላይ ያፌት እና ነቄ ነው። በቃ ያራዳ ልጅ ነው። በቀላሉ አይሸወድም። ገብቷችኋል? በብልሃት ነው ነገሮችን ማድረግ የሚፈልገው። አንተ ምን ልታደርግ እንዳለ ያውቃል። በቃ እሱ ይገምታል። ምክንያቱም ይሄ ብዙ ጊዜ የሆነ ነገር ላይ የኖረ ሰው ታውቃላችሁ አይደለ? እናንተም አዲስ ሆናችሁ መታችሁ እዛ ነገር ስትሳተፉ ምን ልታደርጉ እንደሆነ ያውቃል። ምክንያቱም መንገዱን ስላለፈበት ማለት ነው። እና ያፌትም እንደዛ ነው። በጣም ይመቸኝ እውነት ለመናገር ምንም ያህል የሚያስከፋ ነገር ቢሰራ በጣም ይመቸኝ። ምክንያቱም ይሄ ረጅም ጊዜ በቃ ነገሮችን ያሳለፈ ውጣ ውረድ ያየ ቤት እንደሆነ ያውቀዋል። ለምሳሌ አንድ ፕሮፌሽናል መካኒክ ለማጅ መካኒክ ሲመጣ ምን ሊያደርግ እንዳለ ያውቃል። ገና ሳያጠፋ ጥፋት ሳያጠፋ ሊሆን ይችላል፣ ሳይሳሳት ሊሆን ይችላል። ገና በቃ ምን እያደረገ እንደሆነ ያውቃል። ገብቷቸው ቀድሞ ያውቀዋል። ምክንያቱም በዛ መንገድ ላይ ስላለፈ። በተመሳሳይ መንገድ ላይ ነው አብዛኞቻችን የምናልፈው። ገብቷቸው አይደል? ይሄ ተመሳሳይ ስራ የሆነ ስራ ለምሳሌ አሁን እንዳልኳችሁ መካኒክ ከሆነ መካኒክ የሚያልፍበት መንገድ ተመሳሳይ ነው። በቃ የተወሰነች ነገር ብትለያይ ነው እንጂ የምታደርገው ነገር ተመሳሳይ ነው። ፕሮፌሽናል ወይም ደግሞ ብዙ ዓመት የሰራው መካኒክ ያለፈበትን መንገድ ታልፋለ። እሱ የተሳሳተውን አይነት ትሳሳታለ። ምክንያቱም ስራው ተመሳሳይ ስለሆነ። ገብቷችኋል አይደለ? ያፌትም ረጅም ጊዜ በቃ በዛ ነገር ላይ ስለሄደ ከኋላ መጥተው እንትን የሚያደርጉት ነገር ምን እንደሆነ እሱ ቀድሞ ያውቃል። እና በቃ እሱ ነገር በጣም ነው የሚመቸኝ። ለማንኛውም ይመቻቸው። እናየዋለን። ሉሊትም ተመችታኛለች። አንዴ እብድ አንዴ ምን ትሆናለች? ያው እሷን ነግሬያችኋለሁ። ገና የመጀመሪያ ዕለት የተጀመረ ጊዜ ነው የነገርኳችሁ። ምዕራፍ 2 የተጀመረ ጊዜ ነበር የነገርኳችሁ። በመጀመሪያው ዕለት ሉሊት አውቃ ነው፣ እያስመሰለች ነው፣ እያጠናች ነው ብያችሁ ነበርና እሱን አይተናል። ለማንኛውም ሀሳብ ካላችሁ ኮሜንት ላይ አስቀምጡልኝ። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ መንዙ አልፏችሁ፣ ይዲሳካላችሁ፣ ይመርባችሁ፣ ቀናችሁ ብሎ ዴታችሁ ብሩ ይሆንላችሁ እያልኩኝ በዚህ ተሰናበትኳችሁ። መልካም ጊዜ። ፒስ
ጋይስ ለሶስተኛ ጊዜ ተደገመ። ያለ መብራት በጨለማ ምንም ማድረግ አይቻልም። እንግዲህ ባለፈው ነግሬያቸዋለሁ። ፖላችንን እርምርምርም ማድረጉ አንዱ መኪና ይኸው እስከዛሬ አልተሰራ። በዓል ነበረ ዓርብ ዕለት፣ ቅዳሜም ያው ቅዳሜ ነው። እንደገና ደግሞ እሁድም እሁድ ነው። ያው ነገ ሰኞ። ያሳዝናል። የምሬን ነው የምላችሁ፣ ያሳዝናል። እጅግ በጣም ያሳዝናል። እኔ በጣም ያሳዘነኝ ግን ምን ሆና ነው ካገኘችው ሰው ጋር ሪክረየው ማለት የጀመረችው። ወደ ባህሪዋ ትመለስ የምትሉ ሰዎች እጅ ወደ ላይ ወደ ድሮ ባህሪዋ ትመለስ የምትሉ ሰዎች ብቻ እጅ ወደ ላይ። እንዴ ሌላ ድራማ ነው እንደ እያለ ነው ጋይስ። እኔ እኮ ሀረግም አልመስል እያለኝ ነው። ሁሉም እኮ አውሬ እየሆኑ ነው። እንዴ ተው እንጂ ተረጋጉ። የምሬን ነው። ረጋ በሉ፣ ተረጋጉ። ሰከን ቆይ መጀመሪያ እኔ ራሱ ሰላም ልበላችሁ። መች ሰላም አልኳችሁ? እንዴት ናችሁ ውድ የሀረግ ተከታታይ ድራማ ቤተሰቦች፣ ማን ናችሁ ወይ? ዛሬም አብረን ሀረግን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ሀረግ በትናንትናው ክፍል አሪፍ ነበረ፣ ደስ ይል ነበር። ነገር ግን የፂ እንትን ማለት በዛ። አንገበገበች ነው እንዴ? አንገበገበችን ደግሞ ብያችሁ ነበር እኮ ትዝታ ብያችሁ ነበረ። ትዝታ እነዚህ በቀላሉ አትፋታም ብያችሁ ነበር። እንግዲህ የትዝታ ልጅ ይሁን ዘመድ ይሁን ገብቷችኋል አይደለ? እኔ ደግሞ በጣም ያዝናናኝ ቢኒ ነው። የሆነ ነገር የያዘ አይመስልም ጋይስ? እንደዚህ አውጥቶ አቀባብሎ ምናምን እርምርምሃለሁ የሚል አይመስልም ጋይስ? አኳኋኑ ተፋፍኖ መጥቶ ጭራሽ ቦክስ ይሰነዝራል እንዴ? ኧረ ምን አይነት ሰው ነው በእናታችሁ? ኧረ ቢኒ ተው እባክህ። ምዕራፍ 2 ላይ እንኳን ቢያንስ ተስተካከል። ምዕራፍ 2 ላይ እንኳን ቢያንስ የሆነ አቋምህን ከፍ አድርጎ እንደ ናታን